ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣ አማርኛ ፊደላትን ቃላት ምስረታ፣ የአማርኛ ፊደላትን አገጣጥሞ መጻፍ የአማርኛ ፊደላትን አገጣጥሞ መጻፍ። እንግዲህ የአማርኛ ፊደላት የምንላቸው መጀመሪያ እነዚህ የምታያቸው እዚህ ከላይ እነዚህ የመጀመሪያ የአማርኛ ፊደላቶች ናቸው። ከዛ ቀጥለን ደግሞ እነዚህ የተነጣጠሉ ፊደላት ናቸው። የተነጣጠሉ ፊደላቶችን እዚህ ጋር በአንድ ላይ መጻፍ ማለት ነው። ምን አይነት ትርጉም እንደሚሰጡን እዚህ ጋር እናነባቸዋለን ማለት ነው። ኦኬ አሁን ወደ ትምህርታችን እንግዲህ የአማርኛ ፊደላትን አገጣጥሞ መጻፍ ሙ ቀ ት። እንግዲህ ሙ ማለት የመቤተሰብ ሁለተኛ፣ ቀመ የመጀመሪያ ፊደል ናት፣ ት ደግሞ የተቤተሰብ ስድስተኛ የምናገኛት ናት። እነዚህ ፊደላቶችን እንዴት አገጣጥመን እንጽፋቸዋለን? እዚህ ጋር ሙ ቀ ት እዚህ ጋር አንድ ላይ ስንጽፋቸው እዚህ ጋር አንድ ላይ ጽፈን ስናነባቸው ምን የሚል ትርጉም ይሰጡናል? ሙቀት የሚል ቃል ይሰጡናል ማለት ነው። ሙ ማለት እንደነገርኳችሁ ሁለተኛ ናት፣ የመቤተሰብ ሁለተኛ ፊደል ናት። ቀ ደግሞ የመጀመሪያ፣ ት ደግሞ የተቤተሰብ ስድስተኛ። ሙቀት የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ህ ል ም። እንግዲህ አብዛኛችሁ ተማሪዎች እንደዚህ የተነጣጠሉ ፊደሎችን እንዴት አገጣጥመን እንጽፋለን የሚሉትን ብዙ ጊዜ ተማሪዎች ትንሽ ተወዛግባላችሁ። ስለዚህ መጻፍ ያለብን አሁን እቺ የመጀመሪያ ፊደል ማናት? ከሀ ቤተሰብ ስንተኛ ፊደል ናት? ስድስተኛ። ከሀ ቤተሰብ ማለት ነው። እችኛዋ ደግሞ ከለ ቤተሰብ ስንተኛ ናት? ስድስተኛ። እችኛዋ ፊደል ደግሞ ከመ ቤተሰብ ስንተኛ ናት? ስድስተኛ። ኦኬ አሁን ህ ከሀ ቤተሰብ ስድስተኛ ብያቸዋለሁ። ል ከለ ቤተሰብ ስድስተኛ፣ ም ከመ ቤተሰብ ስድስተኛ። እነዚህም ፊደላቶች በአንድ ላይ ስንጽፋቸው እዚህ ጋር በአንድ ላይ ሰብሰብ አድርገን ስንጽፋቸው ምን ይላሉ ማለት ነው? ህልም የሚል ቃል ይመሰርቱልናል ማለት ነው። ህልም የሚል ቃል ይመሰርቱልናል። ኦኬ ወደ ቀጣይ ስንመጣ ባ ህ ል። ኦኬ ባ ማለት የበቤተሰብ ስንተኛ ናት? አራተኛ። ህ ደግሞ የሀ ቤተሰብ ስንተኛ ናት ብያቸዋለሁ። እዚህ ጋር አሳይቻቸዋለሁ። ስድስተኛ። እዚህ ጋርም ስድስተኛ። ል ስንል ደግሞ የለቤተሰብ ስድስተኛ። ይኸው እዚህ ጋርም ስድስተኛ ናት ብያቸዋለሁ። እዚህ ጋርም ደግሞ ስድስተኛ ፊደል ናት። እነዚህ ፊደላቶች የተነጣጠሉ ናቸው። ባ ህ ል። እዚህ ጋር በአንድ ላይ ስንጽፋቸው ሰብሰብ አድርገን ባህል የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንመጣ ቋ ን ቋ። ኦኬ ቋ ማለት የቀ ቤተሰብ ስንተኛ ናት? ስምንተኛ ፊደል። ን ስንል ደግሞ የነ ቤተሰብ ስንተኛ? ስድስተኛ። ቋ ስንል ደግሞ አሁንም ስምንተኛ። እነዚህ ፊደላቶች በአንድ ላይ ስንጽፋቸው ቋ ን ቋ ይላሉ አይደለ? የተነጣጠሉ ናቸው። እዚህ ጋር ሰብሰብ አድርገን ስንጽፋቸው ደግሞ የተነጣጠሉትን በአንድ ላይ ስንጽፋቸው ቋንቋ ቋንቋ የሚል ቃል ይመሰርቱልናል ማለት ነው። ቋንቋ የሚል ቃል ይመሰርቱልናል። ኦኬ ወደ ቀጣዩ ስንመጣ እንደገና ል ማ ት። ኦኬ ል ማለት የለቤተሰብ ስንተኛ ናት ብያቸዋለሁ? ስድስተኛ። ማ ደግሞ የመቤተሰብ ስንተኛ ናት? አራተኛ። ተ ደግሞ የተቤተሰብ ስንተኛ ናት? ስድስተኛ። እነዚህ ፊደላቶች የተነጣጠሉ ናቸው። ኦኬ ል ማ ት። እነዚህ ፊደላቶች በአንድ ላይ እዚህ ጋር ስንጽፋቸው ሰብሰብ አድርገን ስንጽፋቸው ምን ይላል? ልማት ለማለት የለቤተሰብ ስድስተኛ፣ ማ የመቤተሰብ አራተኛ፣ ተ ደግሞ የተሰብ
ስድስተኛ ልማት የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ እንደገና ችግር። ኦኬ ች ማለት የቸ ቤተሰብ ስንተኛ ናት? ስድስተኛ። ግ ደግሞ የገ ቤተሰብ ስንተኛ ናት? ስድስተኛ። ር ደግሞ የረ ቤተሰብ ስንተኛ ናት? ስድስተኛ። እነዚህ ፊደላቶች ስድስተኛ ፊደሎች ናቸው። ስድስተኛ ድምጽ ላይ የምናገኛቸው ች ግ ር። እነዚህን ፊደላቶች በአንድ ላይ ሰብሰብ አድርገን እዚህ ጋር ስንጽፋቸው ምን የሚል ትርጉም ይሰጡናል? ችግር የሚል ቃል ይመሰርቱልናል ማለት ነው። ይመሰርቱልናል። ኦኬ ወደ ቀጣይ ስንመጣ እንደገና ዘ ማ ሪ። እንግዲህ ዘ ማለት የመጀመሪያ ፊደል ናት። ማ ደግሞ የመቤተሰብ ስንተኛ ናት ብያቸዋለሁ? አራተኛ። ሬ ደግሞ የረ ቤተሰብ ስንተኛ ናት? ሶስተኛ። ኦኬ የረ ቤተሰብ ሶስተኛ። እነዚህ ፊደላቶች በአንድ ላይ ሰብሰብ አድርገን እንጽፋቸው ዘ ማ ሬ በአንድ ላይ ሰብሰብ አድርገን እዚህ ጋር ስንጽፋቸው ምን የሚል ትርጉም ይሰጡናል? ዘማሪ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንሄድ እዚህ ጋር ደግሞ ምናያት ቡ ብ። ኦኬ ደ ማለት የመጀመሪያ ፊደል ናት። ቡ ደግሞ በቤተሰብ ስንተኛ ናት? ሁለተኛ። ብ ደግሞ ብ ስንል ደግሞ ስንተኛ ናት? ስድስተኛ። እነዚህ ፊደላቶች የተነጣጠሉ ፊደላት ናቸው። የተነጣጠሉ ደ ቡ ብ በአንድ ላይ ስንጽፋቸው እዚህ ጋር ሰብሰብ አድርገን ምን ይላሉ ማለት ነው? ደቡብ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንመጣ ጠላት። እንግዲህ ጠ ማለት የመጀመሪያ ፊደል ናት። ላ ደግሞ የለቤተሰብ አራተኛ ናት። ተ ደግሞ የቤተሰብ ስንተኛ ናት? ስድስተኛ። ት ስድስተኛ፣ ላ አራተኛ ለቤተሰብ፣ ጠ የመጀመሪያ። እነዚህን ፊደላቶች በአንድ ላይ ሰብሰብ አድርገን ስንጽፋቸው ምን ይላሉ ማለት ነው? ጠላት። በአንድ ላይ ጠላት የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣይ ፊደል ስንመጣ ጎበዝ። ኦኬ እዚህ ጋር እንደምታዩት ጎ የገ ቤተሰብ ስንተኛ ናት? ሁለተኛ። በ የመጀመሪያ፣ ዝ ስድስተኛ። እነዚህ ፊደላቶች በአንድ ላይ ሰብሰብ አድርገን ስንጽፋቸው ምን ይላሉ? ጎበዝ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ስንመጣ መሬት። መ ማለት የመጀመሪያ ፊደል ናት። ሬ ደግሞ የረ ቤተሰብ ስንተኛ ናት? አምስተኛ። ተ ደግሞ የተ ቤተሰብ ስንተኛ ናት? ስድስተኛ። እነዚህ ፊደላቶች በአንድ ላይ ሰብሰብ አድርገን ስንጽፋቸው መሬት። እዚህ ጋር በአንድ ላይ ሰብሰብ አድርገን ስንጽፋቸው ምን የሚል ትርጉም ይሰጡናል ማለት ነው? መሬት የሚል ትርጉም ያለው ቃል ይመሰርቱልናል ማለት ነው። ኦኬ ወደ መጨረሻው ጥያቄ ስንሄድ ጽዳት። ኦኬ ጽ ማለት የጸ ቤተሰብ ስንተኛ ናት? ስድስተኛ። ዳ ደግሞ የደ ቤተሰብ ስንተኛ ናት? አራተኛ። ተ ደግሞ የተ ቤተሰብ ስንተኛ ናት? ስድስተኛ። ኦኬ እነዚህ ፊደላቶች የተነጣጠሉ ፊደላት ናቸው። በአንድ ላይ ሰብሰብ አድርገን ስንጽፋቸው እዚህ ጋር ምን የሚል ትርጉም ነው የሚሰጡን? ጽዳት የሚል ቃል ይመሰርቱልናል ማለት ነው። ኦኬ ጽዳት የሚል ቃል እንግዲህ እዚህ ጋር ጽዳት የሚል ቃል ይመሰርቱልናል። ለዛሬ ቪዲዮ ይዤላችሁ የመጣው የአማርኛ ፊደላትን ቃላት አገጣጥሞ መጻፍ የሚል ነበር። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ። ባይ